ቡዜ በማታ ምንድነው የተፈጠረው? ምንድነው እየሰማን የምንገኘው? እነገኒኮ በራሳቸው ጊዜ በራሳቸው ሰዓት ሁሉ ነገራቸው ተጋልጧል። ከዚህ በኋላ እኮ እናንተ ስም በማጥፋት ብቻ መክሰስ ትችሉ ነበር። ቡዜ እንዴት እልህ ይዞሽ የማይገባ ተግባርን ታደርጊያለሽ? እንዴት የሰው ለመምታትስ ትሞክሪያለሽ? ይሄ ነገር ተመልሶ እነሱ ጣጠኛ ናቸው። ተመልሶ ደግሞ እንግዲህ በሩታ በኩል ያሉት እነገኒ ተመታን ተደበደብን ብለው እንደሚከሱሽ አታቂም። ማታ አስደንጋጭ ነገር ተፈጥሯል። ቡዜ ፖሊስ ጣቢያ ሄዳ እኔ ሀቄ ይውጣልኝ ልዑሌን እንዴት ወስዳለሁ? ለልጁ እኮ እኔም አክስት ነኝ። ሰው እንዴት የማይሆን ነገርን ይፈርጀኛል? የማይሆን ስም እንዴት ይሰጠኛል? ብላ እንግዲህ ቡዜ ፖሊስ ጣቢያ ነበረች። ታዲያ ያ ቪዲዮ እንደተለቀቀ ቀጥታ ገኒ ጋር እንደሄደች በዝርዝር መረጃውን ሰምቻለሁ ማለት ነው። የአብርሽና የሩታ እህቱና አክስቶች ተያይዘዋል። ከባድ ነገርም ተፈጥሯል። ቡዜ እልህ ይዟት እንግዲህ ገኒን ያረገችው ነገር ደግሞ ብዙዎችን አስደንግጧል። ምን እንደነበረ በዝርዝር አስደምጣችኋለሁ። ቡዜም የሰጠችው ማስጠንቀቂያ አለ። ጭራሽ ጉዳዩ ቤተሰብ ለቤተሰብ የተያዙም ይመስላል። አንድ በአንድ ሰምታችሁ ለሀቅ ብላችሁ እንድትፈርዱ ነው በማክበር እምጠይቃችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። የአብርሽና የሩታ ልጅ ድሮም ቢሆን አልጠፋም። ቢጠፋ እኮ እኛ የምንጨነቅ ነበር ስትሉ የነበራችሁ የሰው ነገር የሚያሳስባችሁ በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ፣ የምትሰሩበትን ጉልበት ይባርክልኝ። የኛም ቪዲዮም የምትመለከቱ በየቀኑ የምንለቀውን ነገርም እያያችሁ ሀሳብ አስተያየት የምትሰጡ የእውነት በያላችሁበት ፈጣሪ አምላክ የልባችሁን መልካም መሻት ሁሉ ይፈጽምላችሁ። እፎይ ብላችሁ የምትኖሩበትን እንጀራ ፈጣሪ አምላክ ይስጣችሁ። እስቲ ይሄን ቪዲዮ ላይክ አድርጋችሁ ጀምሩልኝ ለብዙ ሰው እንዲደርስ። ለቤቴም አዲስ የሆናችሁ ሰዎች ባካችሁ ሰብስክራይብ በማድረግ የኔን ቤተሰብ እንድትሆኑኝ በማክበር ልጠይቃችሁ። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎቼ በዚሁ አመራለሁ። ከሰሞኑ ባለው ነገር ብዙዎቻችን ተደናግጠናል። ብዙዎቻችን ሀሳብ አስተያየት ሰጥተናል። የመጀመሪያው ቀን እባክህ አብርሽ የማይገባ ነገር አታድርግ፣ የሰው እንዴት ታረጋለ? እንዴት ልጅንስ ወስደ እናትን ታሰቃያለ? ብለን ብዙ ተናግረናል። ነገር ግን ጉዳዩ ሁሉ ቀልድ ሲመስለን፣ ጉዳዩ ሁሉ ጨዋታ ፌስ ሲመስለን ደግሞ በጣም ብዙዎቻችን ሩታን ወቅሰናል። እንዴት ልጁ ሳይጠፋ ልጁ እንደጠፋ አድርገሽ የማይሆን ድራማ ትሰሪያለሽ? እንዴት በልጅስ ድራማ ይሰራል? እንዴት በልጅስ የማይሆን ነገር ውስጥ ትገባላችሁ? በማለት ብዙዎቻችን ወቅሰናል። ትናንት ታዲያ እንግዲህ ከዛው ከሩታ ቤተሰብ እኔ ጋር ነበረ ልጁ ብላ እንግዲህ የሩታ ክስት ገኒ መታለች። ልጁ ገኒ ጋር እንደነበር አስቀድሜም ስናገር ነበር። ብዙዎቻችሁ ያያችሁ ልብ ያላችሁ ከአንድ ቀን በፊት ትናንትና እነሱ ቪዲዮን ከመልቀቃቸው በፊት መረጃው አንድ በአንድ ደርሶኝ አስቀድሜ ተናግሬ ነበር። ሂዱና ገኒ ጋር ልጁን ፈልጉት፣ ልጁ ያለው ገኒ ጋር ነው እያልኩ ነበር። እውነትም ይኸው ትናንት ደግሞ ባየሁት ቪዲዮ ነገር እውነት ይወጣ ይመስላል። ልጁን በስተመጨረሻ ገኒ ጋር ሆኖ ተገኝቷል። ገኒም እንግዲህ ስትመጣ ያው ሩታ እንደማታቅ አድርጋ ነው ስትናገር የነበረው። ልጁን የወሰድኩት እነ ቡዜ ሲዝቱ ስለነበር እነ ቡዜ እንዳይወስዱት ነው፣ ለሩታም አልነገርኩም ነበር ነው ያለችው። እንደው የእውነት ገኒ ለሩታ ሳትናገር የምትወስድ ይመስላችኋል? ምንም ቢሆን ያው ገኒ የሩታ አክስት ነች። የሩታን ክፉ አትፈልግም፣ የሩታን መጨነቅ አትፈልግም። እንደው ልጁን መውሰድ እንኳን ብትፈልግ ሩትዬ እኔ ልውሰደው አንቺ እንዳትጨነቂ ብላ ትወስዳለች እንጂ ጭራሽ እንዴት ለሷ ያሰበች መስሎ ልጁን ወስዳ ጭራሽ እንዴት ሩታን ለሌላ ጭንቀት ትዳርጋለች? ይሄ ሁሉ ነገር የሚያሳየው እንግዲህ እነሱ የሰሩት ድራማ፣ በተለይ አብርሽን አሁንም ቢሆን ወደ እነሱ ህይወት የመለሱ እየመሰላቸው የሚሄዱበት የተሳሳተ አቅጣጫ ነው ማለት ነው። እንግዲህ ይህን ጉዳይ አስመልክቶ ነው ታዲያ ቡዜ የትናንትናው ቪዲዮ እንደተለቀቀ እጅግ ተናዳ እሳት ለብሳ እሳት ጎርሳ ከእንግዲህማ መጫወቻ አንሆንም፣ ቀድሞም ቢሆን ስሜ ጠፍቷል፣ ቀድሞም ቢሆን እንዴት የልጇ አክስቶኜ እንደ ጠላት ታየው፣ አሁን ደግሞ ይኸው ራሳቸው ጋር ተገኘ፣ ከእንግዲህ የምቃለደው ነገር የለም ብላ እንግዲህ ገኒ ጋር ሄዳ ከገኒ ጋር እልህ ተያይዛ እስከ መምታት እንደደረሰች ነው የሰማሁት። ይሄ ነገር ባይሆን መልካም ነበር። ቡዜ አሁን ብዙ ማስረጃዎች በእጇ አለ። መጀመሪያ ልጁ ሳይጠፋ ጠፋ ተብሏል። ከዛም በመቀጠል ቡዜ እህት ነች ያስወሰደችው ተብሏል። ይሄ ሁሉ ለሷ ማስረጃ ነበር፣ ቀጥታ መጠየቅ ትችል ነበር። ቡዜ ግን ያው እልህ ይዟት በሁኔታውም ተናዳ ነው ሄዳ እንግዲህ ከሩታ አክስት ጋር እጅ ለእጅ እንደተያዙ ዝርዝር መረጃዎችን የሰማሁት። ምናልባት ዛሬ የሚለቀቀው ቪዲዮ እሱ ሊሆን ይችላል። ትንሽ ቤተሰባዊ ግጭትን ያባብሳል ብለው ካሰቡ ላይለቁትም ይችላሉ። ተመልከቱ ጉዳዮች ሁሉ እንዴት እንደተካረሩ ተመልከቱ። እነ ሩታ የሚያመጡት ጣጣ ምን አይነት ነገር ውስጥ እንደደረሰ ቀድሞም ቢሆን ኦዲየንስ አውቆ ነበር። ልጁ ሳይጠፋ ነው ጠፋ የተባለው። የእውነት ልጁ የጠፋባት እናት እንደዚህ ብቻ አትሆንም፣ ልጅ ጠፍቶ እንደዚህ ብቻ ነው ወይ ቪዲዮ የሚሰራው በማለት ብዙዎች አስቀድመው ሲናገሩ ነበረ። እኔ እሱን ሁሉ ነው በሚገርም ሁኔታ የተረዳሁት ማለት ነው። ከዚህ ጉዳይ ጋር ተያይዞ ታዲያ አብርሽና ሩታ በሁኔታው ጭራሽ እንደደነገጡ ቤተሰብ ለቤተሰብ ጉዳዩ ላይ መያያዙ፣ በተለይ አስቀድሞ አብርሽ ትናንትናም ቪዲዮ ላይ ካያችሁ ገኒ እንዲያስደርጋለች ሲባል በጣም ተናዶ ነበር። እኔ ታላቂ ነሽ አንቺን የምናገረው መጥፎ ነገር የለም ስራሽ ያናድዳል ብሎ ውስጡ ብሽቅ ብሎ ነበር ገኒ ሲናገር
ሲናገራት የነበረው። ግን እንግዲህ የጉዳዩ ባለቤት በብዙ ቦታ ስሟ እየተነሳ ልጅ ሰረቀች የተባለችው የአብርሽ እህት ግን ጉዳዩን ሁሉ መታገስ አልቻለችም። እኔ ከእንግዲህ የምነጋገረው ከነሱ ጋር በእልህ ነው እያለች ነው እንግዲህ ስትዝትና ከነገኒ ጋር እጅ ለእጅ ሁሉ እስከ መያያዝ ደርሳ እንደነበር ዝርዝር መረጃዎቹን የሰማሁት። አሁን እንደው እስቲ የዛሬውን መረጃ ዝም ብላችሁ ተመልከቱ፣ የሰሞኑን ሁኔታም ዝም ብላችሁ ተመልከቱ። አንዳንዶቻችሁ በጣም ቡዜን የምትጠሏት የምትናገሯት ሰዎች አላችሁ። የእውነት ለመናገር አብርሽና ሩታ አንድ እንዲሆኑ፣ አብርሽ ሩታን እንዲሰማ፣ ትዳሩን እንዲያከብር፣ የልጁን እናት እንዲንከባከብ ቡዜ ቀድማ ብዙ ለፍታ ነበረ። ሩታንም በጣም ታከብራት ነበረ። ልብ ብላችሁ ካሰባችሁ ከቡዜ ጋር ሩታ መጣላት መጋጨት የጀመሩት ሩታ የማይገባ ነገር ስታረግ የማይሆን መካሪዎችን እየያዘች አብርሽን የጎዳች መስላት የልጇን አባት የራቁት ፎቶ ቪዲዮ ይዣለሁ ስትል ነው። ከዛ ቀን ጀምሮ ነው ቡዜ ምን አይነት ሰው ነሽ ሩታ እያለች ከሷ ጋር ያላት ነገር እየተቃረነ የመጣው። የእውነት ልብ ብላችሁ ተመልከቱ። ቡዜ መጥፎ ነገር እንኳን በሩታ አስብ አታውቅም ነበረ እና አብርሽና ሩታ ሲጋጩ እንኳን ለወንድሟ አዳልታ ወንድሟን እየደገፈች ሩታን ተናግራ አታውቅም። ብዙ ጊዜ ሩታን አታስቀይማት፣ ሩታን ምንም እንዳታስከፋት፣ እኔ ሩታን በጣም ነው ሞዳት እያለች ብዙ ነገር ለሩታ ነበር ትደግፍ የነበረው። ነገር ግን ቀናቶች እየጨመሩ ሲመጡ ግጭታቸው እየተባባሰ ሲመጣ ሩታም የማይሆን ምክር እየተቀበለች የማይሆን እልህና የማይሆን በቀል በጣም ከባድ ነገሮች ውስጥ መግባት ስትጀምር ነው ቡዜ ከሩታ ጋር መጣላት የጀመረችው። አሁን ደግሞ ይኸው ይለይልን ብላ ነው ቡዜ እንደዚህ አይነት ነገር ገብታ የሩታን አክስት እስከ መደብደብ የደረሰችው ማለት ነው። አሁን በማን ይፈረዳል ብላችሁ ታስባላችሁ? እስቲ አንድ ጥያቄን እናንተ ልጠይቃችሁ። የገዛ የእህታችሁ ወይም የወንድማችሁ ልጅ አለ ልበላችሁ። ያን ልጅ ሰርቃችኋል ተብላችሁ እንደው ሳታረጉት እንደዚህ አይነት ስም ቢሰጣችሁ ምን ይሰማችኋል? እናንተ ለዛ ልጅ በጣም ጥሩ ፍቅር ታሳዩ ይሆናል። አክስት ነኝ አጎት ነኝ እያላችሁ ታስቡ ይሆናል። ነገር ግን የልጅ ሌባ ናችሁ፣ ልጅ ትሰርቃላችሁ፣ ልጅ ትጎዳላችሁ ተብላችሁ ብትታሰቡ ምን አይነት ስሜት ይሰማችኋል? ይሄን ደግሞ ሳታረጉት ሌላ ሰው እንደዚህ የሚላችሁ ሰው ከጀርባ ሆኖ ልጁን ዝም ብሎ እየደበቀ እናንተን የማይሆን ስም ቢሰጣችሁ ምን ይሰማችኋል? የእውነት ቡዜ ባትናደድ አይፈረድባትም። የእውነት ቡዜ እልህኛ ባትሆን አይፈረድባትም። ለልዑሌ ያላትን ፍቅር እያወቅን ጭራሽ ልጅ በማጥፋት ወነጀሏት። ጭራሽ ልጁን ራሳቸው ጋር ደብቀው ልጅ ሰረቀች ብለው የማይሆን ስም ሰጧት። እነሱ አብርሽና ሄርሜላ መካከል ችግር የፈጠሩ እየመሰላቸው አብርሽና ሄርሜላን ያራራቁ እየመሰላቸው ጭራሽ እነሱን አንድ እያረጉ እየመጡ ነው። ጭራሽ አብርሽና ሄርሜላ በብዙ ነገር እየተፈተኑ እነሩታን እየጠሉ ጭራሽ አንድ ሆኑ እየመጡ ይመስለኛል። ገኒ እባክሽ ድራማሽን አቁሚ፣ የማይመስል ነገርም አትናገሪ። ቡዜ የምትሰርቀው መስሎኝ ቡዜ ስትስት ስለነበረ ለዛ ነው የደበኩት ብለሽ ተናገርሽ። ልጁ እኮ ከሆነ የእናትም የአባትም ፍቅር ከዛም አልፎ ተርፎ በእናት በኩል ያሉ ዘመዶችም በአባት በኩል ያሉ ዘመዶችም የሁሉንም እያገኘ ነው ማደግ ያለበት። ከዛ ውጪ ምን አይነት ድራማ ውስጥ ነው የምትሳተፉት? ከዛ ውጪ ምን አይነት ነገር ውስጥ ነው የምትገቢው? ገኒ ምንድነው ሀሳብሽ? ምንድነው እያስተላለፍሽ ያለሽው መልእክት? ትናንትና በቪዲዮሽ የተናገርሽው አያቶቹ ጋር ያንቺ ዘመዶች ጋር ነው ማደግ ያለበት እያልሽ ነው የተናገርሽው። ልዑል እኮ የጋራ ልጅ ነው። ምንም ቢሆን አብርሽና ሩታ ላይስማሙ ይችላሉ፣ አብረው ላይ ቀጥሉ ይችላሉ። ልጁ ግን በአባቱም በእናቱም በኩል ያሉ ዘመዶችን የማግኘት ሙሉ መብት አለው። አንቺ መተሽ አይደለም በማን በኩል ማደግ እንዳለበት የምትወስኘው። ገኒ የተናገርሽው ነገር የእውነት በጣም የሚያናድር ነው። ልጁን እኔ ጋር የወሰድኩት እንዳይሰረቅ ነው ብለሽ ጭራሽ ልጁ ማደግ ያለበት አያቶቹ ጋር ነው። የአያቶቹ ማለት ደግሞ በእናት በኩል በሩትዬ በእኛ በኩል ነው ማደግ ያለበት እያልሽ የተናገርሽው ነገር የእውነት ያሳዝናል። ልጁ ወደፊት አድጎ ሲመለከት ለአንቺስ ምን አይነት ሀሳብ ምልከታ ይኖረዋል? ይሄን ነገር የተመለከትሽ አይመስለኝም። በአጠቃላዩ ግን እነሱን በተለይ ደግሞ ገኒ መልካም አረገች እያላችሁ ልጅ ሲሰረቅ የምትደግፉ ሰዎች ተዉ። ነገ የእውነት ልጁ የሚወሰድ ጊዜ ከባድ ነገር ይፈጠራል፣ ከባድ ችግር ይመጣል። አያድርገውና ልጁ የእውነት እንኳን ቢወሰድ እነዚህን ሰዎች የሚያምን የለም። እነዚህ ሰዎች አሁንም ድራማቸው ነው ውሸታቸው ነው እያለ ነው ብዙ ሰው የሚቀልድባቸው። ስለዚህ ቢቻል ከእንደዚህ አይነት እልህ መጋባት ከእንደዚህ አይነት ድራማ እንዲወጡና ቤተሰብ ለቤተሰብ ቢያንስ ይቅር እንዲባባሉ መልእክት እናስተላልፍ እንጂ የማይገባ ኮመንት አንስጥ ለማለት እፈልጋለሁ። በሌሎች አዳዲስ መረጃዎቻችን እስክንገናኝ ለዛሬ ይዘን የመጣነው ይህን ይመስል ነበር። ሰላሙን ሁሉ ተመኘውላችሁ። ሰላም